አፍሪካ ከመጣሽ መኪና አይተንም ማናቅ ይመስላቸዋል። ቴክኖሎጂን ለምን የምንፈራ ይመስሎታል? የድሮ አባት እናቶቻችን ይረዱሻል ፍላጎት ካለሽ። እርሶ መጀመሪያ አሜሪካ ሲገቡ ማን የተቀበሉት? እንደውም አንዴ ለፋሲካ የሚያቃጥል በርበሬ ያወላዋት። ምንድነው ያን የተፈተኑበት? አሁን ደግሞ ብዙዎቹ የሚፈተኑበት። ኤአይ ባንዴ ነው ሁሉ ነገር የሚጨርሰው በትንሽ ጊዜ ውስጥ። ወጣቶች ቴክኖሎጂን እንዳይፈሩት እንዳይሸሹትና ዓለም ጥሎን እንዳይሄድ የሚያበረታታ ነው። በቃ ፍቅር እንግዲህ እግዚአብሔር አመጣው። እኔ አላሰብኩትም፣ እሷም አላሰበችው። ለትምህርት ነው የመጣችው። ሰው ከሚያሽከረክራቸው ውጭ በራሳቸው የሚሽከረከሩ መኪኖች ሊመጡ ይችላሉ። በጣም አጨስና ቡና አፍልቼ በቃ ባል አስመስለዋለሁ። ጤና ይስጥልን እንደምናላችሁ። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የእንግዳ ሰዓታችን ላይ ደርሰናል። ስለ ዛሬ እንግዳችን ጥቂት ለማለት ያክል ኑሯቸውን በአሜሪካን ሀገር ያድርጉ እንጂ ኢትዮጵያ ውስጥ 70% ያህል ወጣት ነው ያለው። ስለዚህ ወጣቱ ላይ መስራት አለብን። ወጣቱ ላይ ደግሞ እንዴት ነው መስራት ያለብን ሲባል ቴክኖሎጂ፣ አሁን ዘመኑ የቴክኖሎጂ ነው። ስለዚህ ቴክኖሎጂ ላይ በደንብ መስራት አለብን ብለው ወደ ኢትዮጵያም እየመጡ ስልጠናዎችን መስጠት ማማከርና ሌሎች ሀሳቦችን ያካፍላሉ። ግን በአሜሪካን ሀገር በዚህ በአውቶሞቲቭ በተለይ በመኪና ዙሪያ በደንብ ስራዎችን ሰርቷል። ጀነራል ሞተርስም ሰርቷል። አሁን በጡረታ ቢገለሉም ማለት ነው። ደግሞ በቅርቡ መጽሐፍ ለአንባቢያን አድርሰዋል። በተለይ ይህ መጽሐፍ አሁን ወደ አማርኛ እስኪተረጎም ድረስ ባለው በእንግሊዝኛ ነው የተጻፈው። በውጭ ሀገር ያሉ ነዋሪዎች ስለ አውቶሞቲቭ እንዲያውቁ እንዲረዱና ደግሞ ዓለም እንዴት እየፈጠነና ጥሩን እየሄደ እንደሆነ ተገንዝቦ በዛ ልክ መራመድ መፍጠን እንደሚገባ የሚነግር መጽሐፍን እንዲሁ ሰጥተውናል፣ ለአንባቢያን አቅርበዋል። በቅርቡ ደግሞ ወደ አማርኛና ወደ ሌሎች ቋንቋዎች ተተርጉሞ እንጠብቃለን። እሳቸውን አግኝተናቸዋል። ከአሜሪካን ሀገር ወደ ኢትዮጵያ መጥተዋል። ከእሳቸው ጋር ቆይታ እናደርጋለን። ዶክተር አሸናፊ ጸጋይ ይባላሉ። አብራችሁን ስለምትሆኑ በጣም እናመሰግናለን። ከባልደረቦቼ ጋር ሳራ መኮንን አብሬያችሁ ቆያለሁ። አብራችሁን ሁኑ። በጣም ነው የማመሰግነው። ስለተገናኘን ደስ ብሎናል። በጣም አመሰግናለሁ ስለጋበዛችሁኝ። እንኳን ደህና መጡ። አመሰግናለሁ። ጥሩ ጊዜ ነው የመጣሁት። ባህል ባለ ጊዜ አባቴ 90 ምናምን እናቴ 90 ናት እና እነሱ ማየቴ በጣም ደስ ብሎኛል። የድሮ የተማርኩበትም ትምህርት ቤት ተግባርን ነበር። በመጎብኘቴ ውንጌትንም አንዳንድ ካምፓኒዎችም አናግሬያለሁ እና ጥሩ ጊዜ ነበር። በጣም ደስ ይላል። ፋና ለመጀመሪያ ጊዜ ተገናኘን። ከኔም ጋር እንዲሁ ለመጀመሪያ ጊዜ ተገናኘን። ወደ በኋላ መጨረሻ ላይ እንዲው ቆይታችን እንዴት ነበር ብዬ ጠይቃለሁ እና ግን አሁን መጀመሪያ ላርገውና መጽሐፍ ጻፉ። የመጽሐፍ ችሎታ እንደነበሩት መች ነው ያወቁት ወይስ ሙያው ውስጥ ሲጠልቁበት መጣ? መጽሐፍ ከጡረታ ከወጣሁ ነው መጽሐፍ ያሰብኩት። ከዛ በፊት የመኪና ፍቅር ነው ያለኝ። እንዲህ ማስብ ያላቅም ያው መካኒክ ስለነበርኩኝ ብዙ ጊዜ መካኒክ ደራሲ ጻፊ አይደለም። ግን በሆነ ምክንያት ይሄን ሁሉ የለፋውበትን እና ወጣቱን በአስቸኳይ ቴክኖሎጂ እየተቀያየረ ስለሆነ የሆነ ነገር ማድረግ አለብኝ ብዬ በቃ በዛ የተነሳ ነው ኢንስፓየር ለማድረግ ወጣቱን እና የምችለውን ለማድረግ። አንባቢያን ምን አሉ? የደረሳቸው ሰዎች ስለ መጽሐፉ ምን አሉ? ስለ አጻጻፉ ምን አሉ? በእርግጥ ይሄ ቴክኒካል ነገር የሚበዛው ነው። ሙያዎትን ያንጸባረቁበት እንዴት ነው ሰው መፍጠን ያለበት? ቴክኖሎጂ ነው ዘመኑ፣ የቴክኖሎጂ ነው። ስለዚህ በዚያ ልክ እንዴት ነው መራመድ ያለብን የሚለውን እውነታን የያዘ መጽሐፍ ነው የጻፉት። እንዴት ነው ግን አቀባበሉ? ምን ሀሳብ ወሰዱ ከሰዎች? አቀባበሉ ምንድነው? ብዙ ጊዜ መጽሐፍ ኃይል ያቺብድ ያደረጉ ትልልቅ ሊደርሺፖች ናቸው የሚጽፉት። ይሄኔ ግን እንደሱ አይደለም። ቻሌንጅ ላይፍ ላይ የነበረው ስትራግል፣ አሜሪካን ሀገር እንደ ጥቁር ኮርፖሬት አሜሪካ ውስጥ ያለው ችግር፣ የኛ ካልቸር እና የዛ ካልቸር የተለየ ነው። አክሰስ የለንም፣ ኢንፎርሜሽን የለንም። እሱን ሁሉ ያጠቃልላል። እዛ ሀገር ብዙ ጓደኞቼ በጣም ተደስተዋል። አብረውኝ እየሰሩ የነበሩ ትንሽ ባክግራውንድ ልነግርሽ፣ እዚህ ሀገር በ15 ዓመቴ ነው መኪና መስራት የጀመርኩት። ማታ ተግባረ ድማር ነበር፣ ቀን ደግሞ የጀመርኩት ሪሚ የሚባል የምድር ጦር አለ እና ሰፈሬ ልደታ ነው። ዘመዶቻችን እዛ ከተውኝ በ8ኛ ክፍል ሆኜ ጀመርኩኝ። ከዛ በጣም እየወደድኩት ስመጣ ለትንሽ ጊዜ ምግብ ማደራጃ፣ ከዛ ደግሞ የጭነት ማመላሻ የሚባል ደርግ ያቋቋመው ነበር። ቀጠና በዞን ማለት ነው 5 ዞን ያለው። በዛ በአሲስታንት ሪጂናል ማናጀር ቴክኒካል ማናጀር ሆኜ ሰርቻለሁኝ። በትንሽ ጊዜ ነው ቻንሱን ሳገኝ አሜሪካን ሀገር ሄድኩኝ። መጽሐፉ ላይ በጥቂቱ የሰፈራለ። ምክንያቱም አሁን ወደ ውጭ ሀገራት መሄድ
እንዲያው ገና ሲገባ ቶሎ ሀብት ማማ ላይ መድረስ መበልጸግ እንዲህ አይነቱ ሐሳብ ያላቸው ሰዎች በርሶ መጽሐፍ በርሶ ጉዞ ውስጥ እና በሌሎችም ጉዞ እርግጥ እንዲው እንዲህ በቀላሉ የሚገኝ እንዳልሆነ ያየንበት ነው እሱን መለስበታለሁ ቅድም ከጀነራል ሞተርስ ጡረታ ወጥቷል በርግጥ አሁን በጡረታ ተገላው የራሳቸውን ስራ እየሰሩ ነው ማማከሩም አለ እንዲህ ሲል ጡረታ ስንል የምናየው የሰው ፊዚካል አይደል እንዲህ ብዙ ሰው አይገረምም በርሶ ጡረታ ወጡ ሲባል አሁን እኔ ለማለትም እየከበደኝ ነው ልክ ነሽ በጣም ይገረማሉ ግን ምንድነው እኔ አሁን ለወጣቱ ማሳለፍ የምፈልገው ተስፋ ለመቁረጥ ህይወት ከባድ ናት ይሄ ቴክኒካልም ቢሆን ኢንስፓየር ለማድረግ ነው ፖዚቲቭ ቲንከር ነኝ አሜሪካን ሀገር 30 አመት ሰራ ብዙ የሰራሁት ከዲለርሺፖች ጋር ነው ማኒፋክቸር ሆኖ ማለት ነው ብዙ ቴክኒሻኖች ሪክሩት አድርጋለሁ ኮሚኒቲ ኮሌጅ በመሄድ ሃይ ስኩል በመሄድ በቤተሰብ ችግር ያላቸው አንተ አትረባም አትችልም ዕውቀት የለህም የሚባል እኔ እሱ ነው የሚያስደስተኝ እነሱ መቀየር ከሚገርምሽ ነገር አሁን አንዳንዶቹ ልጆች ትልቅ ቦታ ደርሰዋል በፊት ምንም ዘይት የሚቀይሩ ምንም አልችል ተጠይቃቸው ጎበዞች ናቸው ፍላጎት አላቸው ግን ማሽሩ ይመስላቸዋል እና ያ ላይት ቦልቡን ኦን ካረሽው ሁሉም ሰው እድል አለው እና ተስፋ ትልቅ ነገር ነው በጣም ስለዚህ የርሶ እንደዚህ መሆን በዚህ እድሜ እንዲህ ጥሩ አቋም መኖር ምንድነው ሚስጥሩ ሚስጥሩ እንግዲህ እኔ ጎልፍ እጫወታለሁ ውሻለኝ ወክ አረጋለሁ እሱም ብቻ ሳይሆን ህይወት ላይ ፈተና አለ እኔ ግን ለእግዚአብሔር ነው የምሰጠው ምንም እና ደግሞ ሲሄድ 3 ክንድ ስለሆነ አስተሳሰቤ በጣም የተለየ ነው የሚያስደስተኝ ሰው መርዳት የኔ ቤተሰብም ሁሉ አሪፍ መሆን የለበትም ልጆች በጣም እንዲሆነ አይደለም ለራስሽ ጠበብ ስትይ ፈተናሽ ይበዛል እና ላይፍ ላይ ኤክስፔክቴሽን ሃይ መሆን የለበትም እና you take day by day በቀን ነው የሚሉት ፈረንጆቹ ኦፍ ኮርስ ብዙ ቻሌንጅ አለ ህይወት ላይ ቤተሰብ አለ ስራ አለ ሬሲዝም አለ ብዙ ነገር አለ እግዚአብሔር ነው እዚህ ያደረሰኝ ማንንም የለኝም ነበር አሁንም እሱ ነው ያለው ስለዚህ ተስፋ ለመቁረጥ ነው አላማዬ ሌሎችን መርዳት ሰዎች ግን ይገረማሉ ሲያዩት በጣም ይገርማቸዋል ሁሌ ፖዚቲቭም ሰው ይገርማቸዋል ስራ ቦታም ብዙ ሰዎች አሁን ከኔ በላይ ሆነው ጭንቀታሞች ናቸው እኔ እንደሱ አይደለም ሚስጥሩ ፖዚቲቭ ነው የመጣው መቀበል አንቺ ላይ የሚደርሰው እኔ ላይ ሊደርስ ይችላል እና ነፃ ሆኜ ነው የምኖረው ሚስጥሩ እሱ ነው ለእግዚአብሔር ነው የምጥለው ሁሉ ነገር በጣም ደስ ይላል ይሄኛውን ነገር ማምጣት ይመስለኛል ብዙዎቻችንን እኮ የሚደክመን ምንድነው ፈጣሪ እንዳለ ይታወቃል በየእምነቱ እርግጥ ግን እንዲው መንተራስ እንዲህ ደክመንና ወይ ያቀተንና አሊያ ደግሞ ትዝ አይለንም ከዛ በራሳችን ስንታገል ያው አጉል ነው ምንነው ስለዚህ ወደ ልደታ ቀድሞ ወሰዱ ልደታ አካባቢ ተወልዶ ያደገ ልጅ ከዛ ደግሞ ትምህርት ቤትም እዚያው በአቅራቢያው ሜክሲኮ አይደለ ሜክሲኮ ነው ተግባረድ እዛ ነው የተማሩትና ከ15 አመት ጀምሮ መኪና ጋር አብሮ መዋል አብሮ ማምሸት ስለ መኪና ፍቅር ማደር የሆነ መነሻ ያስፈልጋል በየገመትኩ ቤት ውስጥ ተሽከርካሪ ነበር ወይስ ሰፈር ጋራዥ ነበር እንዴት ነው የሆነው ቤት ውስጥ ብዙ ከብቶች ነበሩ እንደናንተ ጊዜ አልነበረም ሜዳ ነበር ይሄ እኔ ልጅ ሆኜ ማለት ነው እንጂ መኪና የለም አባቴ ፖስታ ቤት ይሰራል እናቴም ከብቶች ትላለች ብዙ ቤተሰብ ሰብስበው ነው የሚኖሩት ከውጭ የሚመጣ እና ያ እንደውም ትልቅ ትምህርት ሰጥቶኛል የሰው መውደድ ለራስ ብቻ ለመሆን ተምሬያለሁ ግን ምንድነው መኪና መንገድ ላይ በጣም ወድ ነበር እና መጋዚን ምናምን አሁን አንባለው ገዝቼ እንቁጣጣሽ ምናምን ገንዘብ እናገኛለን አሁን አይዶን ፍላየር ይዘሽለሽ በሱ አሮጌ ገዛለሁ ፒያሳ ሄጄ ለማየት ለማንበብ መኪኖች ሳይ በጣም ይገርመኛል አይ ነበር የአሜሪካን መኪናዎች ፊያት በቃ ሁሌ ፍላጎቴ በጣም ትልቅ ነው አንድ ቀን መኪና መስራት አለብኝ ብዬ ሁሌ አስብ ነበር የራሴ እንደው ጭራሽ ያ ትልቅ እንትን ሰጠኝ ቤተሰቦቼም ረድተውኛል በድሮ ጊዜ የነበሩ አባቶቻችን ጎረቤትም በጣም ትልቅ ሞራል ነው የሰጡት አሁን ሪሚ ምድር ጦር ሲሰራ
በጣም አሪፍ ቦታ ነበረ። ብዙዎቹ አሜሪካ ተምሮ የመጡ ናቸው። ሰርቪስ ሴንተሩ የሚሰሩበት ሴታፕ። እንዴት ገቡ ወደ ምድር ጦር? ግን ምድር ጦር ልጆኜ ሻለቃ ደርቤ የሚባሉ አሉ የሰፈራችን ሰው፣ እሳቸው አስገቡኝ ፍላጎት ስላለኝ። የድሮ አባት እናቶቻችን ይረዱሻል ፍላጎት ካለሽ ያላሉ። እዛም ገብቼ ብዙ ከኔ ይጠብቁ ነበረ። ዲሲፕሊንም ነበረ። ታያለሽ። የጀመርኩት ክረምት ውስጥ ነው ይሄድኩ፣ ግን ብዙ ነገር ተማርኩኝ። ብዙ ሞራል ሰጡኝ። በሱ እየቀጠልኩ እያለሁኝ መኪና ከጓደኞቼ ጋር እንሰራለን እዚህ ከተማ ውስጥ። ከዛ በትል ደስ የሚለው ቀጠና ስሰራ በጣም አሪፍ ነበረ። እስከ ወለጋ አገር ለማየት እችላለሁ። ደዴሳ፣ ደምቢዶሎ፣ ጊምቢ ድረስ እንዴት ነበር። እዛ እርሻ ልማት ነበረ እና በደርግ ጊዜ መኪኖች ይግቡ አይግቡ፣ ከተማ ውስጥ ደግሞ ደርግ መኪኖች ከፈለገ ለጭነት በየከተማው እየዞርን ጭነት መኪናዎች እናወጣለን። ጥሩ ሜሞሪ ነበረኝ እዚህ ሀገር። የሰው ፍቅር ጥሩ እንድትሆኝ የሚያበረታቱሽ እና በዚህ ተነስቼ ነው እዛ የደረስኩት። የመጀመሪያ መኪናዋን ያስታውሷታል? አሁን በርቀት ማየት መውደድ እንዲው ባገኝ ደግሞ ከማግኘት በላይ መኪና ሰራለሁ ብሎ ማሰብ አለ። ከዛ መኪና ጋር መገናኘት ደግሞ የተለየ ስሜት ይመስለኛል። የሆነ የሚናፈቅ የጓጉለትን ሰው እንደማግኘት ይመስለኛል። እርግጥ ነው። እንዴት ነበር እሱ? ያስታውሷታል? ምን አይነት መኪና ነበር? 1974 ካዲላክ ኤልዶራዶ እና ትልቅ መኪና ነው። ከሚገርምሽ ነገር በጣም ወዶ እሱ መኪና ነበር። ትልቅ ነው እና ለሰርግ ነበረ ሰፈራችን እና መኪና እየሰራው በ17 ዓመቴ ነው የመጡት እዛ ለሰርግ። መኪናው ቆመ። ሲቆም እኔ ነኝ የሰራሁት። የአሜሪካ መኪናዎች ነበሩ ትልልቅ። ካዲላክ ነው ማለት ነው። ጀነራል ሞተርም ስገባ ጀነራል ሞተር ካዲላክ አለ፣ ሼቪ፣ የተለያየ ብራንድ አለ እና ብዙ ጊዜ ነው ያሳለፍኩት። ካዲላክ ሌክዠሪ መኪና ነው በጣም የአሜሪካ። እዛ ውስጥ ነው ብዙ ጊዜ ያሳለፍኩት እና በመጀመሪያ የሚወደድኩት ነው። የእግዚአብሔር ነገር ሆኖ እግዚአብሔር ምርሽ ያሳለፍኩት ብዙ ጊዜም በዛ ነው። በ15 ዓመት የጀመርኩ 19 ወር ሞስ ሲሆነኝ የሄድኩኝ ወደ አሜሪካ ሄድኩ። እንዴት ሆነ እሱ ደግሞ? የአሜሪካ ጉዞ እንዴት መጣ? እሱ ሲሄድ እንግዲህ እኔ ማታ ነው የተማርኩት። የቋንቋ ችግር ነበረ። ገራጅ ነው ሙለው የሚያስተምሩን ተግባረድ ያው ምንዶችም ነው፣ ግን በጣም የሀገሩን አይነት ቋንቋ አላውቅም። አሜሪካን ሀገር ሲሄድ ቻሌንጅ ነበረኝ። ትምህርት ቤት መግባት ፈልጌ ነበረ፣ ግን ተማሪ ቪዛ ስላለኝ መግባት አልቻልኩም እና በዚህ እውቀቴ ካሊፎርኒያ ነበርኩ ፓሳዲና ሰዎች ጋር ተጠግቼ ከዛ ደግሞ የሆነ ትምህርት ቤት አለ ቲዮሎጂ እዛ ቀባሁኝና ኢንዲፔንደንት ሾፕ ሰራው ፓሳዲና ውስጥ ገራዥ የጣሊያን ገራዥ ነበር። እዛ እየሰራሁኝ ከዛ ዲለርሺፕ ገባሁ። ቮልክስዋገን ዲለርሺፕ መካኒክ ሆኜ ማለት ነው። እሱ ትልቅ ጥሩ ነገር ነው። እሱን እየሰራው መኪናዎች ብዙ ሪስቶር አደረግ ነበረ። ካለኝ ብር ብዙ ብር ነበር የማወጣው ለመኪና ለማደሱ እንዳሱ ለመስራት እና ፕሮጀክቱን ስሰራ ደስ ይለኛል። ቀን ገራዥ ዲለርሺፕ ማታ እሱን ስሰራ ነው በመብራት በጣም ነው የምወደው። ትጋት ነበረው። እሱ ደረጃ ለመድረስ ግን እንዳሉት መጀመሪያ ሲሄዱ ጀምሮ ያለ ጭንቅ አለ። አንደኛ የቋንቋ አለ፣ ከዛ የባህል መጣረሱ አለ፣ ከዛ የቆዳ ቀለም ደግሞ በሱ ምክንያት ደግሞ ሌላ የሚመጣጣት አለ። በእርግጥ ኢትዮጵያውያን ላይ ብዙ ይደርሳል አይደርስም እርግጠኛ አይደለሁም። ኢትዮጵያ በራሷ ነፃ ስለሆነች የምትታወቅ ሀገር ብትሆንም ግን የቆዳ ቀለም በጣም ችግርም ይሆንባችኋል። እርስዎ መጀመሪያ አሜሪካ ሲገቡ ማን የተቀበሉት ነው? ዘመድ ነበር። እህቴ ነበረች። ወንድምም አለኝ። ግን ተቀበሉኝ እነሱ። ለትንሽ ጊዜ ቆየሁ። እዛን ጊዜ ብዙ ኢንፎርሜሽን የለ፣ እነሱም የራሳቸው ትገላላችሁ። ከዛ ግን ራሴ ዶርም ውስጥ ዩኒቨርሲቲ ክርስቲያን ትምህርት ቤት ውስጥ ገባሁ። እዛ ሀገር ብዙ ጊዜ ሰው ጋር መሆን ልክ አይደለም። ሁሉ እንዳሁኑ አይደለም፣ ብዙ ኢንፎርሜሽን የለም። ስለዚህ እዛ ገብቼ ራሴን ቻልኩኝ። ግን እዛ ጊዜ ፈተና ነበረ። ምንድነው ያን የተፈተኑበት? አሁን ደግሞ ብዙዎቹ የሚፈተኑበት ምንድነው? ብናውቀው ደስ ይላል። በጣም አሁን ያሁኖቹ ብዙ ሰው ስላለ ብዙ ኢንፎርሜሽን አለ። እና በአንድ ሰክሰስፉል መሆን ይቻላል። ራይት ትክክለኛ ማይንድ ካለሽ እግዚአብሔርም ካሳካልሽ። በድሮ ጊዜ ግን ብዙ እውቀትም ኖሮሽ ትምህርት ቤት ለመሄድ አሁን ወረቀት ከሌለሽ ከባድ ነው። እኔ አሁን ጊዜ አጥፍቻለሁኝ። ወዲያው እንደሄድኩኝ ዩኒቨርሲቲ ብገባ ደስ ይለኝ ነበር፣ ግን ገንዘብ የለኝም። ያሁኑ በግሪን ካርድ ማግኘት ይቻላል። በእናት በአባት ተጋብተሽ ያ ሁሉ ነገር በእኛ ጊዜ የለም። ትንሽ ነን፣ ኢንፎርሜሽን ሼር አናደርግም ነበር። ያሁኑ ደግሞ ችግሩ ብዙዎቹ ይገባሉ። እንደኔ እንዲሆኑ ነው የምፈልገው። እኔ አሁን ዲለርሺፕ ሰርቻለሁ፣ ኮርፖሬት አሜሪካ ገብቻለሁ።
ብዙ ወጣቶች ከዚህ እውቀት ይዘው ይሄዱና ለምሳሌ መካኒኮች አሉ ቴክኒሻኖች ከዚህ ሄደው እዛ ሀገር ሲሄዱ ጋራጅ ውስጥ አበሻ ጋራጅ ነው የሚሰሩት እና ያ 20-30 ዓመት ይሄዳል። አሁን ደግሞ መኪና ቴክኖሎጂ በጣም እየከበደ ነው። እነዛ ኢንዲፔንደንት ሾፖች ሊሰሩት አይችሉም መኪናው። ግን እነዛ ልጆች ዲለርሺፕ ይሰሩ። እኔ ሪክሩት አደረግ ነበር አላልኩሽም? አበሻ ላይ ግን መካኒክ የሚሆኑ ዲለርሺፕ የሚሰሩ እስከ 150 ሺህ ብር ያገኛሉ ዶላር። እንደውም 4 ዓመት ከተማረው እና ይሄ መጽሐፉ ስጽፈው ለኢሚግራንት እዛ ላለው በሙሉ ነው። እንደ ነጮቹ ብዙ አክሰስ የላቸውም እና ያ ችግር አለ። ቶሎ ብለው ገንዘብ ላይ ነው። በድሮ ጊዜ እውቀት ነው። አንቺ እዛ ስትኖሪ ገና ከመጣሽ ሁሉም አበሻ የሚጠይቅሽ ትምህርት ቤት ገባሽ ወይ? አሁን ግን አክሰስ አለ። ግን የምናጠፋበት ጊዜ ወጣት ጊዜ ፕራይም ታይም ናት እንዳልኩሽ፣ ባንዴ ታረጃለሽ። ያችን በትክክል መጠቀም ችግር አለ። ለመጀመሪያ ጊዜ ወደ ዩኒቨርሲቲ ሲገቡስ እንዴት ነበረ? እንዳልኩት ጥቁር መሆን ወይ ከነሱ የቆዳ ቀለም ልዩ መሆን፣ ከዛ ደግሞ ፍርሃት ይኖረናል። እንኳን ሰው ሀገር ላይ ሄደን በራሳችን ሀገር ዩኒቨርሲቲ ስንሄድ እችላለሁ አልችለውም፣ እወጣዋለሁ አልወጣውም የሚል ስጋት ይኖራል። አቅም ኖሮም ይሆናል አይደለ? አዲስ ኤንቫይሮንመንት ሲሆን እንዴት ነበር እርሱን? እስቲ ወደ ኋላ ልመልሱ። በጣም አሪፍ። እኔ እንግዲህ የጀመርኩት ከኮሚኒቲ ኮሌጅ ነው። መኪና ወዳለው አውቶሞቲቭ ቴክኖሎጂ የ2 ዓመት ዲግሪ ነው ያለኝ እና ሄቪ ማሽነሪ መኪና መስራት ነው እንጂ 4 ዓመት ኢንጂነር እንደመሆን አውቃለሁ። ግን የዲዛይን ቁጭ ብሎ መስራት አልፈልግም፣ መኪና መስራት ነው። እና የሄድኩበት ትምህርት ቤት መርጬ ነው፣ ሚሽገን ነው የሄድኩት። እና ቢግ 3 ማለት እነ ፎርድ፣ ጂኤም፣ ክራይስለር እዛ ናቸው የአሜሪካ ካምፓኒዎች። እና ካሊፎርኒያ ሆኜ እዛ እንደሚሄድ አውቅ ነበረ። የሄድኩበት ትምህርት ቤት ቴክኒካል ስኩል ነው። ስሞል ታውን ነው፣ የራቀ ነው። ከዛ ጥሩ መጥፎ ነገር አይቻለሁ። ሚስቴን ያገኘኋት እዛ ነው። እና ትንሽ ከተማ ነው፣ ብዙ ሰው የለበትም፣ 12000 ሰው። እና ሰው ትንሽ ለየት ያለ ጭር ይልብሻል። ካልቸራቸውን አታቂም፣ አጀስት ማድረግ አለብሽ። ዩኒቨርሲቲ ስገቢ ደግሞ የራሱ እንትን አለው፣ ቻሌንጅ አለው። ኢቭን የትኛው ክላስ የት እንደሚሰጥ እንዴት እንደምታጠኚ እንደሱ አይነት ኤክስፒሪየንስ የለኝም። እኔ 2 year ዲግሪ ሲኖረኝ ቀን እሰራለሁ፣ ዝም ብዬ ቴክስት አነባለሁ። ቻሌንጅ የለውም ነበር። ስለዚህ ትምህርት አለ ደግሞ ፍቅር አለ። ፈተና አልሆነም ወይ? እንዴት ተያያችሁ? እንዴት ተዋወቃችሁ ከባለቤቴ ጋር? እኔ እዛ ቆይቻለሁ ትንሽ፣ ከሷ ሲኒየር ነበርኩኝ። እሷ ስትመጣ ፋርማሲ ስኩል ነው የገባችው። እና በቃ ፍቅር እንግዲህ እግዚአብሔር አመጣው። እኔ አላሰብኩትም፣ እሷም አላሰበችው። ለትምህርት ነው የመጣችው። እሷ እዛ ሳጨርስ እኔ እዛው ስራ ገባሁኝ። ኢዲኤስ የሚባል ሰብሲዳይዝ በጀነራል ሞተር ነው እና እዛ ውስጥ ሰራ ነበረ። በቬክል ላይ ነው ኮድ ማድረግ መኪኖች ምናምን። እዛ ጠበቅኳት። እሷ ሲጨርስ ዲትሮይት ነበር የምሰራው። እሷ እዛው ከተማ መጣች። ተጋባን፣ ሰርጋችንን እዚህ ያደረግን። ሁሉ ነገር ተሳካ። 2 ልጆች ወለድን። በጣም ደስ ይላል። ቀላል ነበረ እንዲህ በጓደኛ ሁኚኝ ብሎ መጠየቁ? ሂደቱ ቀላል ነበር? ወደ ትዳር ከማምራቱ በፊት ያለው አልተፈተኑም? እንዴው በፍቅር መንገላታት ነው እንዴ? በጣም መንገላታት ነበር እንጂ በበረዶ ነው አገሩ። አሮጌ ቮልክስዋገን ነበረኝ፣ በበረዶ የተበላች ናት። እሷን ይዤ እሷ ታጠናለች ማታ፣ እኔ ብዙ አላጠናም። እና ለሊት በበረዶ እየተነሳው ዲፍሮዘር የለውም መኪናው፣ እሷን ማምጣት አለብኝ። በተቻለ ምግብ ኩክ አደርግላታለሁ። እንደውም አንዴ ለፋሲካ የሚያቃጥል በርበሬ ያወላኋት። ዶሮ በቀረበና ዶሮ ሰራው እና በቀረብኝ አለች። እና ለሊት ሄዳለሁ፣ እንጋቤና አርጌ እመጣለሁ፣ ወስዳታለሁ። እሷም ቀላል አልነበረችም። ፈተና ሲበዛ ደግሞ ፍቅር በቃ ያን ሰው ተወጀዋለች። ለምን እንደ ያለኝ በማለት ግን ለኛ ትልቁ ነገር የነበረው ምንም የለንም ነበር። እኔም የለኝም፣ እሷም የላትም፣ ተማሪ ነን። ስለዚህ ብዙ ታቀኛለች፣ አቃታለሁ። የዛን ጊዜም ጠቀመኝ፣ ወደፊትም ስንሄድ አሁን በህይወታችን ለኛ ምንም ለውጥ የለው፣ በማንነታችን ነው። አንዳንዴ ሳይኖርሽ ጥሩ ነገር ነው፣ ካለሽ ሲኖርሽ መጠራጠር ታመጫለሽ። በአሁን ጊዜ በይበልጥ ብዙ ችግር አለ እና በእኛ ጊዜ ጥሩ ነበረ። ስለዚህ ትምህርቱ ላይ እንዲው
ትንሽ መቀነስ እንዲህ አልተስተዋለማ ጥሩ አደረገው ፍቅሩ ጭራሽ ጎበዝ እንድትሆኑ እንዲህ አበረታችሁ ነው ወይስ አንዳንዱ ሰው ያደክማል ለዚህኛው ትኩረት ሲሰጥ? አዎ አንዶም አበረታችኝ በጣም የሷ ማጥናት የሷ ቸርች እንሄዳለን አብረን ጥሩ ነገር ትሮጥ ነበር አብሬው ወካረጋለሁ እና በብዙ ነገር ቀየረችኝ እኔም አላረገው ማድረግ ጀመርኩኝ አንዳንድ ነገር እሷን ለማስደሰት ብለሽ ገብተሽ በዛው ጥሩ ነገር ይወጣ አይደል ለኔ ጥሩ ሆነልኝ እና ብዙ ጥሩ ነገር ነው የሆነው ስለዚህ በቃ ከዩኒቨርሲቲ እንደወጡ ከጨረሱ በኋላ እሳቸውም እንደጨረሱ ጋብቻው ሆነ እና ጋብቻ እዚህ አዲስ አበባ ነው ያደረግነው ሽማግሌስ እዚህ ነበር የተላከው እዚህ ነው የተላከው እዚህ መተን ቤተሰቦቻችን መጡ እና በጣም የሚገርም ቆንጆ ሰርግ ነበር እዚህ ማድረግን በጣም ደስ ይለኛል ብዙ ዘመዶቼ የሰፈር ልጆች የሰፈር ሰዎች አክስቶች አጎቶቼ እዛ ሊኖሩ አይችሉም የሷም እንደዚህ ስለዚህ ጥሩ ውሳኔ ነበረ እዚህ በጣም ጥሩ ነበር ሰርጋችን እኛ ሻለቃ ነበሩ እኛ ሻለቃ ምድር ጦር ሻለቃ ድርቤ የሉም ነበር አልነበሩም ቢኖሩ ደስ ይለኝ ነበር የሉም ብዙ ሌሎችም ይረዱኝ ነበሩ አልነበሩም ግን በጣም አሪፍ ጊዜ ነበር ከአሜሪካ ሰርግ የተለየ ነው ቆንጆ ነው አገር እና ቆርበን በቤተክርስቲያን የተጋባ ነው መድኃኔዓለም እግዚአብሔር ይመስገን ነው ወይ ደስ ይላል የት ቦሌ መድኃኔዓለም ቦሌ መድኃኔዓለም ኖሮ ቦሌ ሳይሆን ላይ ያለው 4 ኪሎ ወደ ዩኒቨርሲቲ ምስካይዙና እና በጣም ጥሩ ነበር በጣም ደስ ይላል እንግዲህ የብዙዎቹ ያሳደገኝ ማህበረሰብ ጋር ሄጄ ባገባ እንደው ልል ብሎ ይድረኛል እነሱም እኮ ግን ያሳድጉ እኔ ነኝ ወገበኝ ታጠቄ ምድርህ ይባላል እርግጥ እና አስባችሁ መምጣታችሁ በጣም ነው የሚገርመው በጣም ቤተሰብ አሁን በጣም ተደስተኛ ሆኖ ስታይ በጣም ይገርምሻል እዛ ብዙ ሰርግ በልቻለሁ እናት የለችም ወይ አባት ቪዛ የለም አክስት የለም አጎት የለም እና እኔም እንደው ወደፊት ለወጣቶቹ መክረው እዚህ ሀገር ቢያደርጉት ሁሉ ነገር በአገር ነው የሚያምረው እኔም ብዙ አመት ውጪ ነው የኖርኩት ግን ኢትዮጵያ ትንሽ ጊዜ ብኖር ያ ፍቅር ያ አንድነት ያ የሰው የሰጠኝ ፍቅር ምርሳ አይደለም አሜሪካን ሀገር ጎረቤትሽን አታቂ 30 አመት ኖርሽ ብዙ ሰው ከዚህ የማይገባው አሜሪካ መሄድ ይላል ግን አሜሪካ ብዙ የራሱ ጣጣ አለው ሎንሊነስ ብቸኝነት አለ ያ ደግሞ ለጭንቅላት ጥሩ አይደለም ብዙ ፈተና ውስጥ እየተካሄደ ነው የድሮ አሜሪካ አይደለም ስለዚህ ሁሌ ሀገር አንዳንዴ ብቅ ማለት ማየት ከፍቅርም ትማራለሽ ገንዘብ ኖሮሽ ጥሩ ቦታ ስለሄድሽ ደስታ ነው ማለት አይደለም ሰው መርዳት ትማራለሽ ሰው እዚህ ደስተኛ ሆኖ ሲኖር ደስ ይልሻል በትንሹ እዛ ኖሮሽ አንደሰምቲ ሁሉ ይቆማል በጣም ብዙ ነገር እንማራለን እንደተባለው ገንዘብ ሁሉንም ነገር አይገዛም ማየቱ የሰፈሬ ሰው እንዴት እየሆነ ነው ያካባቢ ሰው እንዴት እየሆነ ነው ዘመዶቼ እንዴት እየሆኑ ነው ብሎ ማየት ሀገርም እንደ ሀገር ነው አስተምራም አይደለም እርግጥ ብትታይ አይከፋም ከመታየት በላይ ብትደገፍ አይከፋም እርግጥ ስለዚህ በጣም ጥሩ ሐሳብ ነው ይሄኛው መጽሐፍ እንዳልነው ወጣቶች ቴክኖሎጂን እንዳይፈሩት እንዳይሸሹት ዓለም ጥሎን እንዳይሄድ የሚያበረታታ ነው በተለይ ደግሞ ቀደም ብዬ የሚያነሳውት ነበር በእንግሊዝኛ ነው የተጻፈው ግን እዛም ውጭ ሀገር ያሉ ሰዎች የበለጠ እንዲያውቁ እንዲረዱ የሚያግዝ ነው ስለዚህ ምንድነው ግን አሁን እዛ ውስጥ ብዙ ነገሮች ሰፍሯል እርሶ የሚያዩት ብዙ ድክመት ይኖራል በያስባለው መጽሐፍ ለመጽሐፍ መነሻ ብሎ ያነሱት ሐሳብ ስላለ ብዬ ነው ስለዚህ ሰዎች እዛ ያሉ ሰዎች በዚህ መልኩ እንዲጠቀሙ ለምንድን ነው የፈለጉት እርሶ ወይም ለምን ቴክኖሎጂው እውነት ነው ጥሎን እየሄደ ነው እርሶ በዚህ መጠን እንዲፈጠን ሰው እንዲሄድ ምንድነው ያነሳሳው ወይም ያሳሰቡት ነገር ጥሩ ጥያቄ ነው እንግዲህ ኤአይ እንደምታውቂው ሁሉ ነገር እየወሰደ ነው እና ኢንጂነር ሆነሽ ኮድ ማድረግ ወይ ኮምፒውተር ሳይንስ አሁን ዲግ ስራ ሁሉ የለም እና ኤአይ ባንዴ ነው ሁሉ ነገር የሚጨርሰው በትንሽ ጊዜ ውስጥ እኛው ሌበር ማፒንግ ብዙ ነገር የምንሰራው በትንሽ ጊዜ ውስጥ ኤአይ ነው የሚሰራው ስለዚህ ኢቭን የኤአይ ሲኦዎች ሰጀስት የሚያደርጉት ትሬድ ስኩል ነው ለምን 4 year ዲግሪ ምንም ጥቅም አይኖረውም እነሱ ዳታ ሴንተሩን ቢውልድ የሚያደርግ ሰው ኤሌክትሪሻን ፕላመር ይሄ ትልቅ ስራ ነው going forward እና ይሄ ትልልቅ ኤግዜኪቲቮች አሉት ነው እየሆነም ነው ደግሞ አሁን ብዙ ሌኦፍ አለ ሃይቴክ ካምፓኒ ውስጥ እና እኛ ኢሚግራንት ያ ኢንፎርሜሽን የለንም ፊርም አለን አሜሪካን ሀገር 30 አመት 20 አመት ኖሮ ካበሻ ጋር ብቻ ይሆናል
ፍርሃቱ ይዘዋል አክሰሱ የለውም እና እንደ አካባቢሽ እንዳለሽ ነው ዋናው የጻፍኩበት ምክንያት ብዙ አበሾች ከዚህ የሚሄዱት ኡበር ነው የሚነዱት ትራክ ነው የሚነዱት አንድ ትራክ ሳይሆን 2 3 4 ይገዛሉ ብዙ ብር ለማግኘት ግን ያ አሁን ምንድነው ሰልፍ ድራይቪንግ መጥቷል እና ኡበር አሁን ሮቦት ታክሲ ነው በትንሽ ዋጋ ነው የምታገኘው በጣም ሴፍ ነው ስለዚህ በፊት አሁን እኔ እዛ ብዙ ለስከቆየው የሎ ታክሲ የሚባል ነበር ታክሲ ሰርተሽ ልጆች ታሳድጊያለሽ ጥሩ ኢንካም ነበረው ከዛ መጥቶ ደግሞ ኡበር ቴክ ኦቨር ሲያደርግ ቀነሰ ሁሉም ሰው ከቤትሽ አንቺ መስራት ትችያለሽ አሁን ግን ያ ደግሞ ላይኖር ነው ትራኮችም ሰልፍ ድራይቪንግ እየሆኑ ነው ራሱን በራሱ የሚያሽከረክር የሚነዳ ሰው ሳያስፈልገው አዞ ብቻ ገብቶ የፈለጉበት መድረስ የሚችል ይሆናል ነው ማለት ነው እና ያ የመጣ ስለሆነ ሽፍት ማድረግ ያለባቸው ሰርቪስ ቴክኒሻን መሆን ዲስፓቸር መሆን አሁኑ ነው ወደፊት ብዙ ስራ ነው ኢሊሚኔትድ የሚሆነው አይኖርም በዚህ ይሄ ደግሞ ኢቭን ነጮቹንም ብዙ ትራክ የሚነዱት ነጮች ናቸው ሚድል ክላስ በዛ ነበር የሚኖሩት እነሱ ሁሉ አፌክት ያደርጋል እና ይሄን መጽሐፍ የጻፍኩት ብዙ ኢሚግራንቶች ትራክ ነው የሚነዱት ኡበር ነው የሚነዱት ካሁኑ ሽፍት እንዲያደርጉ በዚህ ላይ መጨምረው ደግሞ ወጣቶች 4 አመት ዲግሪ ኢንጂነሪንግ ሃንድ ኦን ኤክስፒሪየንስ ከሌለሽ ዋጋ የለውም ስለዚህ ትሬድ ስኩል መሄድ ወደፊት ያተፈላጊነት የለውም የመጣ ነው እና ብዙ ማይኖሪቲ ኢሚግራንት አዌር አይደል አናውቀው በየቀኑ ስለምንኖርና ገንዘብን ቼስ ስለምናረግ የሆነ ጊዜ ሊቆም ይችላል አሁን ደግሞ እያየን ነው ዓለም ላይ በጣም የኤሌክትሪክ መኪኖች ሀገራትም እያበረታቱት ነው በተለያየ መልኩ ሃይ ቮልቴጅ ነው ባትሪው እና ኦቢዲ2 ስካን ይባላል አፕዴት የሆነ ችግር ካለ ይነግርሻል ይሄ የሚል ለልጆቹ አንድ እንደሱ ያው ዲሲ ቻርጀር ታውቂያለሽ ፋስት ቻርጀር እሱ እንኳን ባይሆን ሌቭል 2 ቻርጀር አለ አሁን በየቤታችን አሜሪካን ሀገር እኔ አሁን ቤት ያለኝ 240 ነው እና ያ ልጆቹን ኤክስፖዝ ያደርጋል ያያሉ በእጃቸው ተች ይማራሉ ማለት ነው ያ ኢምፖርታንት ነው ሁለተኛ ነገር ደግሞ ብዙ መኪና የሚሸጡት ሰርቪስ ሴንተር የላቸው መኪናው ትገዣለሽ ዝም ብለሽ ነርተሽ ነው የምትሄጂው አሁን እኔ ሀገር የኛ ዲለሮች ብዙ ዲለሮች ነበር ማኔጅ ማድረገው መኪናውን ስገዢው ቴክኖሎጂ ኮምፕሊትሊ የተለያየ ነው ጋዝና ኤሌክትሪክ እና ካስተመር ኮኔክት የምንለው አለ ጊዜ ታጠፊያለሽ አብረሽ ያሳዩሻል ሃው ሲስተሙ እንዴት እንደሚሰራ ሴፍቲ ዋይዝ ቤትሽ ሄደሽ እንዴት ቻርጅ እንደምታረጊ ችግር እንዳይፈጠር እዚህ ሀገር ያ የለም መንግስት እንደሰማሁት መኪና ሲሸጡ የግድ ሄደው ሰርቪስ ሴንተር መኖር አለበት ብሏል ግን ያም ቢሆን አስተማማኝ ላይሆን ይችላል በዲለርሺፕ ሌቭል መሆን አለበት ለምሴፍቲ ስለሆነ አብሶ ደግሞ ኤሌክትሪክ መኪና ዩዝድ የተጠቀም ከገዙ የ2 የ3 4 አመት መጠንቀቅ ያስፈልጋል ግጭት ከዚህ በፊት ከነበረው ባትሪ ዳሜጅ ሊኖረው ይችላል ባትሪ ማለት ሞተር ማለት ነው ወጪው ብዙ ይሆናል ብዙ መኪኖች ደግሞ እየቆሙ ነው ሲጋጩ እሱ ችግር አለ ብዙ ሰርቪስ ሴንተር ያስፈልገናል ብዙ መኪና እየመጣ ስለሆነ ይሄ ችግሩ ሆነ ጥቅሙ ደግሞ ብዙ ወጣቶች ስራ ሊያገኙ ይችላሉ ይሄ ደግሞ በእኔ ካምፓኒ ጄምስ ሰራ ይሄን ነገር ቻሌንጅ ነበርን እኛ መኪና ኤሌክትሪክ መኪና ለኮሚኒቲ ኮሌጅ እንሰጣለን ለሃይ ስኩል ሰጥ ነበር ሪክሩት አደረግ ነበር እና በጣም መስራት አለብን እንደ ተግባር እንደ ወንጌት አይነት ቦታዎች ላይ ትልቅ ስራ ያስፈልጋል ተማሪዎቹም እዛ ከተማሩ ትላንታውን ወንጌት ያየሁት ፕሮጀክት ቀርቶ ፓርትነርሺፕ ማለት ትልቅ ካምፓኒዎች እኛ አሁን ጂኤም ፓርትነርሺፓችን ከኮሚኒቲ ኮሌጅ ከትሬድ ስኩል ጋር ነው እኛ እናስተምራለን ትምህርት ሁሉን ነገር አድርገን መኪና ዶኔት እናደርግ እዚህ ሀገር ግን ያ ኮኔክሽን የለም ካር ማኒፋክቸሪንግና ኮሚኒቲ ኮሌጅ ይሄ ቶዮታም እዚህ አሉ ለምን እንደሆነ አልገባኝም አሜሪካን ሀገር ግን እኛ ዘሴም ኮሌጅ እንጠቀመ ጂኤም የቶዮታዎቹ ያ ነገር መሰራት አለበት መኪና የሚገዙ ደግሞ ሴፍቲ መጠንቀቅ አለ የገዙትን መኪና ቤታቸው ሄደው እንዴት ነው ቻርጀሩ አሁን ኤክስቴንድድ ኮርት ካረግሽ ሂት ስላለ ፋይር ሊያደርግ ይችላል የሚገዛው ደግሞ አፍተር ማርኬት ነው አንዳንዱ እና ሰርቲፋይድ የሆነ ቻርጀር ሌቭል 1 ቢሆን ሌቭል 2
ገራጅ ውስጥ ስታቆሚ ደግሞ ሌሊት ተኝተሽ ማቆም የለብሽም ወይ ፋየር አላርም የሚጮህ ነገር መኖር አለበት in case really high voltage ነው የሬጉላር መኪናውን ኤስካሌድ 40 ፓውንድ ነው ማለት ነው የበፊት ባትሪ በጋዝ የሚሰራው አሁን ግን 3000 ፓውንድ ነው እና መኪናው ከ6000 ወደ 9000 ፓውንድ እንዳለ ጨምሯል ሃይ ቮልቴጅ ስለሆነ ኦሪየንቴሽን እንዴት እንደሚሰራ ሴፍቲ ደግሞ ኤክስትሪምሊ ሴፍቲ ችግር አለ እሱና መኪናቸው የተበላሸበት ሰዎች መስሪያ ቦታ የለም በአንድ 4-5 ሰዎች አናገርያለሁ እና ብዙ ምን ሰራው ስራ አለ በዚህ አካባቢ ግን የኤሌክትሪክ መኪኖችን መጠቀሙ ትርፋማ ያደርጋል ትርፋማ ያደርጋል በጣም ለምን አሁን አንድ ነገርም መጻፌ ላይም አለ የኤሌክትሪክ መኪና ጎማ ቶሎ ነው የሚያልቀው ለምን ኢንስታንት ቶርክ አለ ክብደቱ ኃይለኛ ስለሆነ ፍሪክሽን ስታረጊ ሄቪም ስለሆነ ጎማው ቶሎ ይበላል ይሄ ማለት ብዙ ስራ መፍጠር ይቻላል ታይር ማኒፋክቸር ያውን ለወጣቶቹ ቢከፈት ከዚህ ሀገር ደግሞ ዲስትሪቢዩት ሴንተር ሊሆን ይችላል አፍሪካ ሊላክ ይችላል ሺፕ ሊደረግ ይችላል ይሄ ስራ ይፈጥራል ማለት ነው ይሄን ደግሞ ሲጨምር በአፍተር ማርኬት ፓርትስ የሚባላል ብዙ ከቻይና ነው የሚመጣው ከቻይናም ከምንም ከሚመጣ እዚሁ ማኒፋክቸር ይሆን ፓርቱን እዚህ መስራት ይችላል እሱን ካልሽ ይሄ ደግሞ ስቴክሆልደሩ መሆን ያለበት ወጣቱ ነው ወጣቱ እንዲህ ከሆነ አንቺ ምንም ሼር ይኖረናል እያሳደገን 2-3 እያደረግን እሱንም ደግሞ ዲስትሪቢዩሽን ሴንተር ሊሆን ይችላል ከዚህ እሱን የማድረግ በጣም ጎበዝ ልጆች አሉ ማድረግ የሚቻል ነው እና ወጣቱ ዛውስ ፓርቲሲፔት እንዲገባ ኦን እንዲያደርገው ቢደረግ ደስ ይለኛል በጣም ቆንጆ ቀደም ባሉት ጊዜያት እርሶም ያውቃሉ ይሄ ቴክኒክና ሙያ ሲባል ምንድነው ውጤቱም ዝቅ ያለ ከዛ ደግሞ በቃ ለመማር ብቻ ተብሎ የሚገባበት በርግጥ በጣም ሳት የላሱ ጥሩ ተማሪዎች ይወጡበት የነበረ እንደሆነ ይታወቃል የተለያዩ ቦታዎች ላይ ለምሳሌ ዊንጌት ሊሆን ይችላል ተግባር ሊሆን ይችላል የሚታወቁ እንደኛና ሌሎች በየአካባቢው ያሉትን ማንሳት እንችላለን አሁን ደግሞ ከቅርብ ጊዜ ወዲህ ቴክኒክና ሙያ በጣም ትልቅ ትኩረት ተሰጥቶት እየተሰራበት ነውና እንዲህ አይነት ነገሮች መሆናቸው ሰው ተሰጥኦውን ፍላጎቱን እንዲያጎለብት እንዲያውቅ ደግሞ ይሄ ከምንድነው ዩኒቨርሲቲ ገብተን ከምንማረው ትምህርት ጎን ለጎንም እንዲህ አይነት የተሰጥኦ ወይም ደግሞ ሌሎች የክህሎት ስልጣናዎች ልምዶች በጣም አስፈላጊ እንደሆኑ እየታየበት ነው በጣም ደስ ብሎ አሁን ጌቴጄ ይሄ ነበር እንትኑ በጣም ብዙ ካምፓኒዎች መጥተዋል ይሄንን ለማድረግ ነው ፍላጎታቸው ለመቀየር እና መንግስትን ፎከስ አድርጓል እንዳየሁት እንግዲህ የመንግስት ተጠሪዎችም እዛ ነበሩ ይሄ በጣም ጠቃሚ ነገር ነው ይሄን ማድረግ ለምን ወደፊት ይሄን ካላረግን ይሄ ወደን እኮ አይደለም የግድ ነው መቀየር አለበት አሁን መጽሐፌን ስጽፍ በአማርኛ የሚሉ ሬዲዮ ጣቢያ ላይ የሚደውሉልኝ ሰዎች ነበሩ እና ይፈራሉ ኤሌክትሪክ መኪና እኔ አልተማርኩም ግን ኤሌክትሪክ መኪና ፈራሉ እንጂ ችሎታ አላቸው እና እነሱ እንደውም ከተማረው ኢንጂነር የተሻሉ ናቸው ለምን ሲስተሙ ምንም የተቀየረ የለም ባትሪው ሃይ ቮልቴጅ ሆነ እንጂ ብሬክ አለ ስቲሪንግ አለ ቶሎ ፍላጎትና ሲስተሙን ስለሚያውቁ ችግር የለም አሁን አማርኛ መጽፈውም ለሱ ነው ማጆ ትሬኒንግም ሰራለው ይያለው እና ብዙ ቴክኒሻኖች ያስፈልጉናል ብዙ ደግሞ ኢንጂነሮች አንቺ እንዳልሽው ነው አሁን ቴክኒካል ዲግሪ ኖረኝ 4 አመት ስሰራ ዲግሪን ሳገኝ ጀነራል ሞተር ውስጥ ብዙ እንደፈለፍ ፊልድ ኢንጂነር ነበርኩ ብዙ ከዲለሮች ጋር ሰራለው ይሄ ያረገኝ የ4 አመት ዲግሪ አይደለም ብዙ ሰው እንደውም እዛ ሌዮ ፍሪ ስትራክቸር አለ እኔ ያልወጣሁበት ያቺ ሃንድ ኦን ኤክስፒሪየንስ የ2 አመቷን የተጠቀመች በጣም ጠቃሚ ነው መንግስትም ብዙ ትሬድ ስኩል ኮሚኒቲ ኮሌጆች 2 አመት ቴክኒካል ዲግሪ ተምለው የ4 አመት ደግሞ በዛው መቀጠል ኢቭን የ4 አመት ዲግሪው መቀየር አለበት ወደ ሰርቪስ ኢንጂነሪንግ የኔ ዲግሪ እንደዛ ነው ቴክኒካል ነው ፊክስ ማድረግ ለምን ካምፓኒዎች እነ ካተርፒለር ጆን ዲር ሄቪ ማሽነሪ ነው ሰርቪስ ኢንጂነሪንግ ያለኝ ኮምፒውተራይዝድ ስለሆነና ዳታቤዝ ስለሆነ ዲግሪ መስጠት ጀመረ እና ወጣቶቹ ብዙ ኦፖርቹኒቲ ይኖራቸዋል እና ኢንካሬጅ አደርጋለሁ የ2 አመት 4 አመት ሳይሄዱ በፊት በዛ ቢቀጥሉ ጥሩ ነው ምንም ጥያቄ የለውም እንዲህ አይነት ልምዳቸውንም ተሰጧቸውንም እንዲያሳድጉ የሚያደርግ ከዛ ደግሞ ውስጥ ፍላጎት ከዛ ከእውቀት ጋር ሲጨመር ምን ያህል ስራ እንደሚሰራበት ማሳየት ነው ቅድም መጽሐፉን እያነሳን
ውጭ ያሉ ሰዎች እንዳልነው ኡበርም ይዛሉ ከዛ ትራኮችን ይናዳሉ ትልልቅ የተለያዩ አካባቢዎች ላይ እየተንቀሳቀሱ ብዙ ልፋት ያለ የሚጠይቅ ግን አሁን እሱ እየቀረ ሰዎችን የሚተኩ ቴክኖሎጂው ኤአይ መጣና እሱ በጣም ስጋት አለ ግን በዛ አሁን ባለው በዛ ልክ ይረዱታል ወይ የሚለው ነገር በጣም አሳሳቢ ይመስለኛል ምክንያቱም እኛ እንኳን አሁን የቆየ የመጣ ብዙ ነገር በርግጥ አሁን በጣም እየፈጠነ እኩል ለመሆን እየጣረ ነው ኤአይ ሲባል ኤአይን እንሰማለን በፊት የሆነው ነገር እዛ ተከናውኖ አልቆ ወደ ሌላ ጄነሬሽን ሲሄዱ ነበር እኛ ጋር የሚመጣው በተቻለ መጠን አሁን ሩጫ ላይ ነን ስለዚህ ይሄንን ነገር ለነሱም ብቻ ሳይሆን እኛም ጋር ያለው በጣም የሚጠቅም ይመስለኛል ትላንት ስለ ኤሌክትሪክ ካር አንሰማም ነበር የኤሌክትሪክ መኪኖች አንሰማም በነዳጅ የሚሰሩ ነበር እንሰማው ከዛ ደግሞ አይነታቸውን በጣም ብዙ የሆነ መጣ የመኪኖቹ አይነቶች ነገ ደግሞ እንደዚሁ ሰው አልባ ወይም ሰው ከሚያሽከረክራቸው ውጭ በራሳቸው ሚሽከረከሩ መኪኖች ሊመጡ ይችላሉ ለዛ ዝግጁ ለመሆን ምንድነው የሚያስፈልገው ለዛ ዝግጅቱ ሆነ ወጣቱ ቴክኖሎጂ ውስጥ መግባት አለበት 70% ወጣት ነው እና ብዙ ካሪኩለም መቀየር ብዙ ኮሚኒቲ ኮሌጆች ትሬድ ቴክኒካል ስኩል መሆን አለባቸው ያራካት አመቱ ቀርቶ የሁለት አመቱ ኃይለኛ ፎከስ ያስፈልጋል ለምን ብዙ ኤሌክትሪክ መኪና እየገባ አሁን ማየው ብዙ ኤሌክትሪክ መኪና አለ ሰርቪስ ሴንተር የለም ብዙ ትንሽ ሾርት ተርም ትሬኒንግ ወስደው የሚሰሩ ሰዎች ናቸው የሚሰሩት ግን ያ ከዛ በላይ ነው እና ሰርቪስ ሴንተር ያስፈልገናል ይሄን ለማድረግ ኢንፍራስትራክቸር አሁን ዊንጌት እንደዛ ያያረጉ ነው እኔም ኢንቮልቭ ላደርግ ይችላል ሃይ ቮልቴጅ ኤሪያ ስለሆነ ኤሪያው ለየት ያለበት መሆን አለበት ተግባረድም እንደዛ ያስፈልገዋል ሌላ ቴክኒካል ኮሌጆችም ይሄ ነገር ደግሞ መስፋፋት ያለበት በኢትዮጵያ ውስጥ በሙሉ ነው ሐዋሳም ባህር ዳርም በየቦታው እና ለኢትዮጵያ ትልቅ ኦፖርቹኒቲ ነው ኤሌክትሪክም ወደፊት እንትን ዳሙ ስላለ ፓወር ስላለ ጥሩ እድል ነው ያስባለሁ ልጆቹ ይሄ ለመማር ፍላጎት ስላላቸው ፓሽን አላቸው ይሄ ነገር ከሃይ ስኩል ነው መጀመር ያለበት እኔ ደረስኩት እንደዚህ ከሃይ ስኩል ጀምሬ ነው አሁን ሃይ ስኩል ውስጥ አንዳንድ ክላስ ቮኬሽናል ቢኖር ጥሩ ነው ውድ ወርክ ሊሆን ይችላል መኪና ሊሆን ይችላል ያን ነገር ሽፍት አድርገው ወደዛው ሊገቡ ይችላሉ እና እየቀረጽናቸው ነው ማለት ነው ወጣት ሆነው ደግሞ ይሄን ካዩ ፍላጎታቸው ሊቀጥል ይችላል ሃይ ስኩል ጨርሰው ሲሄዱ ግን ምን እንደሚፈልጉ ማያውቁ ብዙ ፍላጎት ያላቸው ወጣቶች አሉ ሃይ ስኩልንም ኤክስፖዝ ማድረግ ማጠናከር ሰርቪስ ሴንተር ማድረግ ቮኬሽናል አሁን እንደ አሜሪካን ሀገር ይሄ ደግሞ ብዙ ማኒፋክቸሮች ይረዳሉ እኔ ረዳ ነበር ለሃይ ስኩሎች ሪክሩት አደረጋቸዋለሁ ቴክኒሻን እንዲሆኑ ይሄ መቀጠላ በጣም ኃይለኛ ፎከስ ያስፈልገዋል ዓለም በዛ ሁኔታ እየሄደች ስለሆነ የትም መሸሽ አንችልም እኛ ግን ከበረታን ሪሶርሱን ይሄንን ስኪል ልጆቹ ሄደው ሊጠቀሙበት ይችላሉ የወጣቱ ፍላጎትና ሁኔታዎችን ማመቻቸት ብቻ በቂ ነው ብለው ያስባሉ የሰለጠነ ሰው ኃይል ያስፈልጋል ብዙ አሁን አስተማሪዎች አውቶሞቲቭ ኤሌክትሪክ አናገር ያለውኝ ፍላጎቱ አላቸው በመጀመሪያ እነሱ ላይ መሰራት አለበት ብዙዎቹ ትሬኒንግ ወስደው አስተማሪ እንዲሆኑ በጣም ትልቅ ነገር ነው ያልሽው ብዙ ቦታ እየከፈትን ከሄደን አሁን ያሉ በጣም ትንሽ ሰዎች ነው እነሱን ደግሞ ኢንካሬጅ ማድረግ ራሱ ይሄ አሁን በመኪና ማስመጣት ውስጥ እንደዚህ አውቶሞቲቭ ኢንጂነሪንግ ባክግራውንድ ያላቸው ሰዎች ቢኖሩ ጥሩ ነው ድሮ መኪና ማስመጣት ቀላል ነው ታስመጫለሽ ጋዝ ነው ትሸጫዋለሽ አሁን ገንዘብ ነው የሚያስፈልገው ያ ሽፍት መሆን አለበት እና ሲሪየስ ከዛ ያስፈልጋል እና ኢንቨስት ማድረግ ያስፈልጋል ምን አይነት ሰዎች ናቸው መኪናውን የሚሸጡት ሰርቪስ ሴንተር አላቸው ወይ ነው በደንብ በቃ ቱልስ ያለው ኢንፍራስትራክቸር ያለው ደንበኛ ይሄ ዝም ብሎ በትንሽ ጊዜ ተምሮ ሳይሆን ይሄ ለዛ ሪስክ ያመጣል ያው ብዙ ችግር አለ ዳሜጅ የሆኑ ቬክሎች ይሸጣሉ with the battery መኪና አደጋ ከመጣ ይጠጋግሉና ይሸጡታል እና ዋጋው ኃይለኛ የባትሪ ነው እንደ ሞተር ማለት ነው ብዙ ሰዎች ይገዙታል በኋላ ስታክ ያደርጋሉ ያ የባትሪው ላይፍ እንትን ስፓን ይቀንሳል ማለት ነው ስለዚህ ብዙ አስተማሪዎች ማውጣት እንዲያስተምሩ ሌሎቹ እና እኛም ደግሞ የምንችለው በትንሹም ቢሆን ብዙም ባይሆን ማበረታታት ፎከስ እንዲደረግ ማድረግ ብዙ ቴክኒካል ኮሌጆች ኢቪ ክላስ እንዲሰጡ ማድረግ በሌላ ደግሞ ሄቪ ማሽነሪ ነው ላይክ አፍሪካውን ዲቨሎፕ እያደረገች ነው እና በኮንስትራክሽኑ በማይኒንጉ በፋርሚንግ
አፍሪካ ሀገር ውስጥ ብዙ ማሽኖች ዳውን እየሆኑ ነው፣ ፕሮዳክቲቭ አይደሉም። እና ልጆቻችንን በዛ ብናሰለጥን ስራ ይኖራቸዋል ማለት ነው። ብዙ ኦፖርቹኒቲ አለ። ቴክኖሎጂን ለምን የምንፈራ ይመስሎታል? አዎ አይ አንደኛ ኢንፎርሜሽን ስለሌለን አሁን አሜሪካን ሀገር ትነኪዋለሽ፣ ታያለሽ፣ አክስትሽ ሁሉ ሰው መኪና ነጂ ነው። ለዚህ ግን ያድል የለሽ። አዎ ገጠር ውስጥ ብትሆኚ አታይም፣ እዚህም ሆነ ከሩቅ ታያለሽ እንጂ ኤክስፖዝ አይደለሽ። ያ ነው ኦሬዲ ችግሩ። እና ደግሞ ቴክኖሎጂው በደም ስላልተስፋፋ እንደነገጣለን የተለየ ነገር ስናይ፣ ግን ብዙ ችግር የለውም። ድፍረት ያስፈልጋል፣ ማስፋፋት ያስፈልጋል። ከሰራንበት ምንም አይደለም፣ ማስተማር ነው ያለብን። አሁን ብዙ መካኒኮች ኤሌክትሪክ መኪና እንፈራለን የሚሉት በአማርኛ መጽፈው ለዚህ ነው። ምንም ያስፈራ የለም። እነሱ እንደውም ጎበዞች ናቸው። ሞተር እንደውም ጣጣ አለ፣ ባትሪ በጣም አሪፍ ነው። ፍራቻ ነው አንቺ እንዳልሽው። እሱን ግን እኛንም ማስተማር ያለብን። እርስዎ በጀነራል ሞተርስ ነው በጣም ረጅም ጊዜ ያሳለፉት፣ እስከ ጡረታ ጊዜ ያለው ቀደም ብለን እያነሳን ነበር። ከታች ጀምሮ የደረሱበትን ብናውቅ ደስ ይለኛል። እየተፈተኑ ራስ ላይ እየሰሩ ጥረት፣ ልፋት፣ ከዛ ተስፋ ለመቁረጥ እችላለሁ ማለት፣ ሌሎች የሚገፉ ወደ ኋላ የሚያስቀሩ ነገሮችን ያለፉ መሄድ ላይ በደንብ አልፈውበታል ብዬ አስባለሁ። ምክንያቱም ብዙ ችግር ስለሚኖር ከእውቀት ማነስ ብቻ ሳይሆን በሌሎች ተጨማሪ ምክንያቶች ሰው ጫና ስለሚያሳድር አብሮ ከሚሰሩ ጓደኞችን ባልደረቦችን የሚመጣ ጫና ሊኖር ስለሚችል እንዴት አለፉት? ምን ላይ ደርሰው ጡረታ ወጡ? ጥሩ ጥያቄ ነው። እኔ እንዳልኩሽ መኪና ወዳለሁ። ብዙ ኢንጂነሮች ኢንጂነር ይሆኑና የሚሰጣቸውን ስራ ነው የሚሰሩት። እኔ እንደገባው ኢንጂነር ሆኜ በፊት በኢዲኤስ ካር ኮድ አድርግ ነበር፣ መኪና ማለት ነው። ፕሮብሌም ካለ በየትኛው ኮድ ፊውል ሲስተም ነው፣ እሱን ትንሽ ጊዜ ሰራው። እዚህ ከገባ በኋላ እንደ ሌላው ኢንጂነር ቁጭ መስራት የሰጡኝን አልፈልግም እና ከዲለርሺፖች ጋር መስራት ነው። ፕሮዳክቱ እዛ ሲላክ ሶሉሽን ነኝ የምፈጥረው፣ ችግር ካለ ሴፍቲ ሪኮል ሁሉን ነገር እና ሪጂናል ማናጀር አይነት ነገር ነበር የምሰራው። በዚህ ጊዜ ውስጥ ቻሌንጅ ነበረ። አንደኛ ጥቁር ሆነሽ ከአፍሪካ ከመጣሽ መኪና አይተንም ማናቅ ይመስላቸዋል። እንዲህ አይነት ቴክኒካል ስኪልም ያለን አይመስላቸው። እነሱ ብቻ መኪና የሚሰሩ፣ እነሱስ መኪና የሚያውቁ፣ ትንሽ ቻሌንጅ ካረካቸው የማይፈልጉ ዝም ብለሽ እሺ ብለሽ መስራት ነው እና ቻሌንጁ ኃይለኛም ሆኖ ጥሩ ነበረ እና ፋስት ላይን ላይ ነበርኩ። ፋስት ላይን ማለት ጄም ማለት ፕሮሞሽን ልታገኚ ጥሩ እድል አለሽ ብለው ግሪን ላይት ያሳዩሽ ነበረ። የዛን ጊዜ ሃርቨርድ ኤግዜኪቲቭ ስኩል ላኩኝ። ለዚህ ግን መጽሐፌም ላይ አለ፣ ከስመለስ ግን ፕሮሞሽን የለም። ሪጀክት ይላል መጽሐፌ ላይ እና ምንድን ያደረኩት እኔ እንዳልኩሽ ተፈጥሮዬ ፖዚቲቭ ነው እና እዛው በአለኝ ፖዚሽን ላይ ፊክስ ኦፕሬሽን ማናጀር ሆኜ ከጂኤም ቫይስ ፕሬዚደንት ሮይ ሃርቪ ሽልማት አግኝቻለሁ። በዛው ያለሁበት አይ ቢኬም ዘ ቤስት ኦፍ ዘ ቤስት። በቃ እነሱም እንደዛ ቢሉኝ አሳየዋቸው በሌላ መንገድ ማለት ነው። ብዙ እውቀት ያላቸው የኔ ጓደኞች አበሾች አሁን ትንሽ ሬሲዝም ሲያገኙ ጥለው ይወጣሉ። ግን ዘረኝነቱ በራሱ እኮ ያናድዳል አይደል? በቆዳ ቀለም ምክንያት እውቀት ኑሮ የሆነ ማግኘት ያለብንን ነገር ሳናገኝ ስንቀር ያበሳጫል። ከዛ ደግሞ ጊዜ የሚባለው ውሳኔ ጥሎ መውጣት እንዲህ ይኖራል። እዛው መጋፈጥን የመሰለ ነገር ግን የለም። አሁን እኔ የሰራሁት መጽሐፍ ጽፍ ፓሽኔ ነው። ማት ቢልዲንግ ከምትሰጪ ይሄን ነው የምወደው። ሰው መርዳት እወዳለሁ። አገሬም እንዲሰረዳ ነበር ብዙ ወጣቶች። ይሄ ትልቅ ነገር ነው። ግን ጊቭ አፕ ባረግ ኖሮ ሌላ ስራ ላገኝ እችላለሁ፣ እዚህ ላልሆን እችላለሁ። ይሄን ያህል ሀሳቤን ሼር ወጣቶቹ ላረግ ይችል ነበር እና አንዳንዴ ከችግሮች መሸሽ ጥሩ አይደለም። የቻልነውን መጋፈጥ ያስፈልጋል። እንኳን ተሳካሎት እንኳን ደስ ያለውት ለማለት ነው። እዛው ያሉም ደግሞ ቅድም እንደተባባለው ትዳር ተመስርቷል። ስለዚህ ልጆችም ተወለዱ። ልጆችም ታዲያ ቤተሰብ ማስተዳደር እዚህ ደግሞ ያለ የቢሮ ሀስል ይሄ ጣጣው አለ። ከዛ ራስን ማሳደግና እችላለሁ ብሎ ደግሞ ማሳየት አለ። ሶስቱ ነገር እንዴት አስኬዱት? እንዴት ነበር? የመጀመሪያ ግን አባት ሲሆኑ ምን ተሰማውት? ባል ሲሆኑ የተሰማውት ስሜት ከፍ ያለ ነው። እዚህ መጥቶ መዳር እንዴ አባት መባል ደግሞ ሌላ በጣም እድለኛ ነኝ ከመጠን በላይ። ልጄ ስትወለድ እህቴ መታ ነበር። ዲትሮይት ነው። በረዶ እዚህ ደርሶ ነበር። ባለቤቴ ሆስፒታል ነበረች። ሌላ ጊዜ እኔ መኪና ስነዳ በጣም ፈጥናለሁኝ። ማላረገው ነገር የለም።
እና ልጅቷን ይዘን ስንመጣ ባለቤቴ ሆስፒታል ናት። ቀስ እያልኩ ነው የምነዳው እና አሁን እንግዲህ ልጅ ሰውለር ምናምን በቃ ይሄ ቀየረኝ ብዙ ነገር። ድሮ ሎስ አንጀለስ ሆኜ ሬስ አደርጋለሁ ብዙ ነገር ፈጣን ምናምን ማረገው ነገር ጥሩ አነዳዴ። ይሄ እንደ ውድድር አይነት ፍጥነት ነበር? ፍጥነት። መኪና ውድድሮችን አያለሁ አንዳንዴ በጣም ያስጨንቃል። እንግዲህ ውስጥ ሆኖ ምን እንደሚሰማቸው አላውቅም። ውጭ ላለ ለተመልካች ግን በጣም ነው የሚያስጨንቀው። ምን ሆኖ ምናምን ሲቀጣጠሉና ያለን ሲገለባበጡና ያለን ምናምንና በተለይ ውድድሩ እንደው የሚዝናናበት ሰው እውነት ነው፣ ግን ለአንዳንዶች ደግሞ በጣም የሚከብድ ይመስለኛል። የኔ መኪናውን እናሳያለን አንደዳው ትልቁ ስፖርት እሱ ነው። አሁን አሜሪካን ሀገር ብዙ ብር ቢሊየን ኦፍ ዶላር የሚያጠፉት ነጮቹ በጣም ይወዱታል። ይሄ የወሰደን የመጀመሪያ ልጅ ስትወለድ ከፍጥነት መረጋጋት ላይ ደረስኩ። ስለዚህ በጣም በቀስታ ሆነ ወደ ቤት ጉዞ መመለስ መምጣት በጣም በቀስታ ሆነ። ማሳደግ ከባድ ነበር። ሰው አይገኝም። ባለቤቴም ትሰራለች፣ እኔም እሰራለሁኝ። ልጅቷ ልጅ ሆነን ዴኬር እንወስዳታለን እና ከወለድሽ በኋላ የምታረጊው ነገር በሙሉ ያሳስብሻል። በቃ ትቀየራለሽ፣ ግን የራሱ ትልቅ ደስታ አለው። አሁን እኔ ያለ ልጆቼ እዚህ አልደርስም። ልጆቼም ወዳቸው ደግሞ በጣም በጣም ጥሩ ልጆች ናቸው። ቤተክርስቲያን ይሄዳሉ፣ ሰው ያከብራሉ፣ ሌላው ነገር ይመጣል። ምን ያህል አመት ልዩነት ኖራቸው? 27 እና 24። 27 እና የ3 አመት ልዩነት። የ3 አመት ሴትና ወንድ ናቸው። ትልቋ መታ ነበር አሁን ምርቃት ለመጽሐፌ። ጥሩ ልጅ ናት። እንዲህ አይነት ቦታዎች ላይ ልጆችን ማሳደግ በጣም ከባድ ነው የሚሉ ሰዎች አሉ። በተለይ ማሳደግ ያድጋል ሰው፣ ግን እምነታቸውን ጠብቀው ስነ ምግባር ኖሯቸው ከባህሉ ጋር ሳይጣረስባቸው ኢትዮጵያዊ ባህልንም ማንነትንም ይዘው ደግሞ እምነታቸው የሚፈቅደውንም ነገር እያረጉ መሄድ ላይ አልተፈተናችሁም? ምክንያቱም የእናንተ ብቻ ስላልሆነ ቤት ውስጥ እንደዛ ብትሆኑ ማህበረሰቡ አለ፣ ትምህርት ቤት አለ እያለ ስለሚቀጥል ብዬ ነው። በጣም ፈተና አለው። ለብቻሽ ነው የምታሳድጊው፣ ስራ ነሽ አንቺ ያለሽው። በምትፈልጊበት ጊዜ እኔ አሁን ብዙ ፍላይ አረግ ነበር፣ ብዙ ቦታ ይሄን ነበር እና ልጆቹን በተወሰነ ቀን ማላበት ጊዜ አለ። እና ይሄ እዚህ ሀገር ቢሆን እንዲህ ሊሆን አይችልም። ብዙ ቻሌንጅ አለ። ትምህርት ቤት ሲሄዱ የራሳቸው ጥቁሮች ናቸው። ከየት መጣችሁ ብዙ ችግር አለው እሱ ራሱ። አሁን ደግሞ ይሄ ሶሻል ሚዲያ አለ፣ እርስ በርስ ቡሊ መደራረግ። ቻሌንጁ ኃይለኛ ነው። እኛ ትንሽ ደናነን መቼስ ያው አሜሪካ ሲስተሙን ስለቆየሁበት። አንዳንድ መጡ ደግሞ ሁለት ስራ ይሰራሉ፣ ልጆች አላቸው፣ ልጆቻቸውን አያዩም። የሶሻል ሚዲያ ቁጭ ብለው ጊዜ ያሳልፋሉ። ሌላ ደግሞ ኢንፍሉዌንስ ይኖራል ብዙ ነገር እና በጣም በጣም እየከበደ መጥቷል። በጣም ቀላል አይደለም ልጅ ማሳደግ። እዚህ አሁን አባቴ ለምን 4-5 አለ መጣ ጊዜ ሁለቱም ቀላል አይደለም። ደስ ይለኛል ቢኖረኝ። ስለዚህ ትምህርታቸውን እየተማሩ በስነ ምግባርም ጥሩ እየሆኑ ሄዱ። ባለቤቶት ፋርማሲውን ቀጠሉበት? ሰራች። እስካሁን እየሰራች። ትወደዋለች። ጎበዝ ልጅ ናት። እዚህ አዲስ አበባ ዩኒቨርሲቲ ነበረች። ትምህርት ኢኮኖሚክስ ነው የጨረሰችው። እዛ ሄዳ እንደገና ሳይንስ ተምራ ነው። ከኔ ጋር ሲስተሳሰብ የሷ አይኪው ትልቅ ነው። አይ ቆንጆ። ለሳቸው ብዬ ዶሮ አብስያለሁ አንድ በዓል ላይ አሉ። አሁንስ ወደ ጓዳ ይገባሉ፣ ያበስላሉ? በሚገባ። እውነት ለመዱት በደንብ ሙያው? አይ ለመድኩት ማለት እሞክራለሁ። አሁን እሱ አንዳንዴ ቀኑ ሙሉ መሰራበት ጊዜ አለ እና የዛን ጊዜ መሳለ ለስራ መሰራው ግን አንድ አይነት ነገር ነው። ምንም ብዙ ለውጥ የለውም። ወይ አሳ ጠብሳለሁ። አሳውን ማጠባበሱ ወይ ይደርቃል ወይ ይፈረፈራል እና እሱን እንትን ለማድረግ ሜካፕ ለማድረግ በጣም አጨስና ቡና አፍልቼ በቃ ባላስ መስለዋለሁ። ስለዚህ በጭሱ ምክንያት ያው ባል ይመስላል። እንደውም አንዴ ስጋ ምናምን ጠብስ ነበር ነው ሳላረጅ በፊት ወድ ነበር ስጋ ጎረድ አድርጌላት የሚጣፍጥ አይደለም። እሷ በጣም ባለሙያ ናት። በጣም ጎበዝ ናት። አበላኋትና አንዴ ማታ መታ እየበላች ደግሞ ከእኔ የማይጣፍጥ ጉርድ እየበላ መወፈሪያ ያስጠላኛል አለ እና እየጠፋጠፈኝ እንኳን ምንም አይደለም። እና በጣም ባልችል ሞክራለሁ፣ ግን ያ መረዳዳት አለብሽ። ልክ ነው። ደግሞ እዛ በጣም መረዳዳቱ ያስፈልጋል። በእርግጥ አሁንም እዚህ ወደ ጓዳ የሚገቡ ወንዶች በርከት ይያሉ ነው። እሱ የሚበረታታ ነው። ብዙ እያየን ነው። ልጆቻቸውን ትምህርት ቤት የሚያደርሱ የሚያግዙ እንዲህ አይነት ነገሩ መምጣቱ በጣም ጥሩ ነው። ምን ያስደስቶታል ከመኪና ውጭ?
ከመኪና ውጪ ጎልፍ መጫወት ያስደስተኛል፣ ሰው መርዳት ያስደስተኛል፣ ቤተክርስቲያን ሄዳለሁ፣ ቤተክርስቲያን ያስደስተኛል። አዎ ይሄ ስፖርት ወዳለሁ። ፉትቦል፣ የአሜሪካን ፉትቦል በጣም ነው የማየው። በጣም እንደውም ሲያትል ሻምፒዮን ነበሩ፣ ሱፐር ቦል አሸነፉ። እና ፉትቦል ወዳለሁ። በቃ በዊንተር ላይ ፉትቦል ነው፣ አየሩም ጥሩ አይደለም። ጓደኞቼ ጋር መጫወት፣ ብዙ ጓደኛ የለኝም፣ ግን መጫወት ወዳለሁ። ጂም ስሄድ ጓደኛ አፈራለሁ፣ በየቦታው ጓደኛ ነው። ስታርባክስ ስሄድ ጓደኛ አለኝ። በጠዋት ስነሳ መደሰት ነው የምፈልገው። ደስ ይላል። ልጆች ወደ የትኛው ተሳቡ? ወዴት አጋደሉ? ወደ እርስዎ ሙያ ወይስ ወደ ባለቤቱ? ልጆቹ ሁለቱም ጋር በተለያየ ሙያ ላይ ናቸው። አንዷ ሶሻል ወርክ ውስጥ ነው፣ አንዱ ደግሞ ሄልዝ ውስጥ ነው። አንድም ወደኛ ሄደ የለም። ወደ እኔ ልጄ ብሄድ ደስ ይለኛል። መኪና ይወዳል፣ ግን ወደ እኔ አልሄድም። እንግዲህ መቀበል ነው ያለብሽ እነሱ የሚፈልጉት። ደግሞ የኔ አይነቱ ከባድ ነው፣ የተለየ ኤክስፒሪየንስ ነው። ቀላልም ላይሆን ይችላል። ቻሌንጁን እዚህ ስላደኩ ነው የቻልኩት ቻሌንጁን። አንዴ የዛ ሀገር ልጆች ደግሞ አይችሉትም። ስትረስ እንደኛ የሚችሉ አይመስለኝም። ልክ ነው። ከባድ ነው። የተመቻቸው ሁኔታ ውስጥ ያሉ ናቸው። ብዙ መጨነቁን፣ መገላታቱን እንዲህ አይነት ነገሩን አይፈልጉም። ፈልገውት ሲያደርጉት ያደርጉታል። ኤግዛክትሊ። ግን በተቻለ መጠን የሚያውቁትን እንዲያውቁ ማድረግ፣ መንገዱን ማስተካከል ነው የእናንተ የቤት ስራ የሚመስለኝ። ልክ ነሽ። እሱን ደግሞ ትወጡታላችሁ ብዬ አስባለሁ። እኔ መሰለሽ አሁን ብዙ ለውጥ አለ አይደለም? በቴክኖሎጂ በሙሉ ልጆቼ ደስተኛ እስከሆኑ የፈለጉትን ሰርተው ከኖሩ እኔ ሰላም ነው። እኔ ጋር ምንም ችግር የለኝም። ደግሞ ካልሆነም የግድ እንዲያ ነገር አጥኖ ብለሽ አጥንተው ከስራ ይወጣሉ። አሁን ኤአይ የመጣ ማለት ኤግዛምፕል ነው፣ አይታወቅም። እና እኔ የምፈልገውን አይደል አድርጌ ያደኩት፣ እነሱም እንደዛ መሆን አለ። ለእኔ መኖር የለባቸው። ልክ ነው። ለራሳቸው። በጣም ቆንጆ። ቀደም ብዬ ሳነሳ ወጣቱ ፍላጎት ይኖረዋል። እዚህ የሚመቻቹ ነገሮች ሊመቻቹ ይችላሉ። ግን ማን ነው ይሄንን ደግሞ የሚያሰለጥነው ስንል ጥቂት ቢሆኑም እነሱን ማበረታታትና እንዲያሰለጥኑ ማድረግ መደገፍ ያስፈልጋል ተባባለን። እርሶና እርሶን መሰል ሰዎች አሉ ሀገርን ለማገልገል የተዘጋጁ። ምናልባት እርሶን አውቃለሁ፣ ሌሎች በአካባቢው ያሉ ውጭ የሚኖሩ እንዲህ አይነት ሀሳብ ያላቸው ይኖሩ ይሆን? ለብዙ አበሾች በተለያየ ፊልድ ውስጥ ሰክሰስፉል የሆኑ እዚህ መጥተው ቢረዱ ለራሳቸው ነው። ስንሄድ የሆነ ነገር አድርገን ብንሄድ ጥሩ ነው ባይ ነኝ። ህዝቡ ደግሞ ማንም የለውም። እኛ ካረዳ በምን ይቻላል? ለእግዚአብሔርም ጥሩ ነው። ወንድምቶቻችን ናቸው፣ ልጆቻችን ናቸው። ይሄ የግድ ሁላችንም መረባረብ አለብን። በምንችለው ትንሽ ሊሆን ይችላል። አንድ ሰውን ብትቀጥሪ፣ ሁለት ሰውን ብትቀጥሪ ጥሩ ነው። እንዲህ አይነት ጸባይ ከዛም ሲመጣ እንዲህ አይነት ነገር ደግማረግ መለወጥ። እኛ ካልተለወጥን፣ እኛ ትልቅ ካልሆን፣ እኛ ሪስፖንሲብል ካልሆን፣ እኛም እንደዛ ከሆነ ሁሌም እዚህ መተን ንብረት ራሳችንን ወደ ላይ ለማድረግ ከሆነ የመኖር ትርጉሙ ለኔ ያገባኛል። በጣም እና ያለን እኮ አንዳንዶች ሁሉንም ማለት ባንችልም የመጡበትን አካባቢ የሚነግሩበት መንገድ፣ የሚያሳዩበት መንገድ ገንዘብን በመርጨት በመዝናናት እንዲህ የሚመስላችሁ ግን አንድ ጠብ የሚል ነገር ማድረግ። ምክንያቱም ምን ይባላል ከሚሰጠው ሰው ከሚደረግለት በላይ ከተደረገለት በላይ ያደረገው ሰው ደስታ በጣም ትልቅ ነው የሚሆነው። እኔ ለሆነ ሰው ብሰጥ ወይ የሆነ ሰው ለኔ ቢሰጥ እኔ እጠቀማለሁ። የኔን ደስታ በማየት ግን በመስጠቱ ግን ያሳጩ ነው በጣም ደስተኛ የሚሆነው ይባላልና ይሄ በስነ ልቦናውም እንደዛ ነው የሚባለው። ስለዚህ ማድረግን የመሰለ ነገር የለም ካለን ላይ ማካፈል። ይሄ ደግሞ ሁሉም እምነቶች ላይ የሚፈቅደው የሚለው ነው የሚመስለኝና ደግሞ የሚባልም ስለሆነ እሱም ማድረግ። ስለዚህ እርሶ ላደረጉት ነገርና ለሚያደርጉት በጣም እናመሰግናለን። መጽሐፉ ደግሞ ወደ አማርኛ መጥቶ ለሌሎች ለቋንቋ ተናጋሪዎችም በሌሎች ቋንቋዎችም ይተረጎማል ብዬ አስባለሁ። ለብዙ ወጣቶች ይጠቅማል፣ እንዲጠቅም ይሆናል ብዬ ገምታለሁ። በጣም ነው የምናመሰግነው ለነበረን ጊዜ። የመጽሐፉ ርዕስ ዲትሮይት ነው አይደል? ዲትሮይት መንገድ ነው የሚለው እና ደግሞ እዛ ያለፉበት የሆነው በተለይ መኪና ጋር የተያዘ ቴክኖሎጂ ጋር በተያዘ ተጽዕኖ መፍጠር እንዴት ነው የምንችለው፣ ፍርሃታችንን ማስወገድ እንዴት ነው የምንችለው፣ ከዓለም ጋር እኩል መራመድ እንዴት ነው የምንችለው የሚሉና ሌሎች ሀሳቦች የተካተቱበት ነው። ወደኛም ሲመጣ በቋንቋው በየቋንቋው ሰው በሚያውቀው ቋንቋ ተተርጉሞ ደግሞ ሲመጣ የበለጠ ይጠቅማል ብዬ አስባለሁ። በጣም ነው የማመሰግነው ለጊዜዎት
ለነበረንም በጣም አመሰግናለሁ። እኔም እንደዛ በጣም አመሰግናለሁ። ጥሩ ጥያቄ ጠይቀሽኛል። አዎ ፈረንጆች ቲም ወርክ ይላሉ። ተባብረን መስራት ከአንድ ጠንካራ ስንት ብርቱ ነው የሚባለው? ከአንድ ብርቱ ሁለት መድኃኒቱ ነው የሚባለው። ለሱን እያሰብን ወደፊት መሄድ ነው እና አመሰግናለሁ። መጨረሻ ላይ ሁሌ ጠይቃለሁ ምን ተሰምቷቸው ይሆን እዚህ ቤት የመጡ ሰዎች እንዲህ ስንጨዋወት እንደፈለጉ ተንፍሰው ይሆን እላለሁ። አዎ ዶክተር በደንብ ተነፈሱ፣ የፈለጉትን ሐሳብ አንሸራሸሩ። በሚገባ ከመጠን በላይ ከማስበው በላይ ሁላችሁም ቀለል ያላችሁ ናቸው። ጥያቄሽ ጥሩ ነው፣ ቀለል ያልሽ ነሽ። አዎ እና አላማችንም ጥሩ ስለሆነ ስለ ጥሩ ነገር ከሆነ ቀላል እኮ ነው የሚሆነው። ምንም ሚስጥር የለውም። ግን አቀባበላችሁ በጣም ደስ ይላል። ይሄን ደግሞ እድል ሰጣችሁኝ እዚህ የሚሰሙ ወጣቶች ዛሬ ፈተና ያላቸው ተስፋ እንዳይቆርጡ ነው የምፈልገው። አዎ ይሄ መልእክት ማንኛውም ትልቅም ሆነ ትንሹ እና ጊዜያችንን ለጥሩ ነገር ማድረግ ትንሽ ጊዜ ነው እዚህ የምንኖረው። እሱን ማሰብ ያስፈልጋል እንጂ በጣም አመሰግናለሁ። በጣም ጥሩ ጊዜ ነበረኝ። ሪላክስ ተዝናንቼ ነው እንዳየሽ። ሶፋውም ያመቻል፣ ካሜራማኖቹ ሁሉ ቆንጆ። እሺ በጣም እናመሰግናለን። ክብር ይስጥልን። አሜን። እሺ እናንተንም አብራችሁን ስለነበራችሁ በጣም እናመሰግናለን። እንግዲህ ለወጣቱ የሚጠቅም አሁን እየተራመድንበት እየሄድንበት ያለ የቴክኖሎጂ ዘመን ነውና ቴክኖሎጂ ጋር እንዴት እንዋሃድ፣ እንዴት አብረን እንሄድ፣ ዓለም እየፈጠነች ነው፣ ከፍጥነቱ ጋር እንዴት አብረን እንጓዝ በሚል በተለይ 70% ያህል ወጣት ላላት ሀገር እንደኛ አይነት ሀገር በጣም አስፈላጊ ሐሳቦችን አንስተናል። አብራችሁን ስለነበራችሁ በጣም እናመሰግናለን። ሁሌ እንደምንለው በፋና ፖድካስት እንዲህ ያሉ ደርዝ ያላችሁ ሐሳቦች ይነሳሉ። በድጋሜ አብራችሁን ስለነበራችሁ እናመሰግናለን። ማን እንግዳ ሆኖ ቢቀርብላችሁ እንደምትፈልጉ ደግሞ በሐሳብ መስጫ ሳጥኑ ላይ ብታሰፍሩልንም ደስ ይለናል። ከባልደረቦቼ ጋር ሳራ መኮንን አብሬ ቆየው። ጤና ይስጥልኝ።